ሰላም እንዴት አላችሁ? ከዘመኑ እባላለሁ። በዚህ ቪዲዮ እንግዲህ የማሳያችሁ ፉል ስታክ ዌብ ዲቨሎፕመንት ነው። አንድ አሪፍ ፕሮጀክት አሳያችኋለሁ ማለት ነው። በዚህ ፕሮጀክት መጨረሻ ላይ የራሳችሁን የሆነ በተለይ ደግሞ ፖርትፎሊዮ ፕሮጀክት ቢልድ የምታደርጉ የምትፈልጉ ከሆነ ማለት ነው ፉል ስታክ የሆነ አንድ ፕሮጀክት አሳያችኋለሁ። ይህ ፕሮጀክትም ደግሞ ኢኮመርስ ዌብሳይት ነው ቢልድ የምናደርገው ማለት ነው። እንግዲህ ኢኮመርስ ዌብሳይት በጣም የተለመደ ነው። እንደ ፖርትፎሊዮ ማስቀመጥ የምትፈልጉ ከሆነ አብዛኛው የተለመደም ስለሆነ ማለት ነው እሱን አሳያችኋለሁ። በመጀመሪያ ማሳያችሁ እንግዲህ ይህንን ኢኮመርስ ዌብሳይት ወይም ደግሞ ከዚህ ፕሮጀክት በኋላ ከዚህ ኮርስ በኋላ ይህን አይነት ኢኮመርስ ዌብሳይት ቢውልድ እንደምታደርጉ ነው። እንዲሁም ደግሞ ይህንን ሶርስ ኮዱን እሰጣችኋለሁ ማለት ነው። ፕሮጀክት ሶርስ ኮድ እሰጣችኋለሁ። ይህን ሶርስ ኮድ እሰጣችኋለሁ። ለማንኛውም ግን ለእኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ይህን ቪዲዮ ማለት ነው። እንዲሁም ደግሞ ሰብስክራይብ አድርጋችሁ ከሆነ ላይክ በማድረግ ለሌሎች እንዲደርስ ሸር አድርጓቸው። በአጠቃላይ እንዴት ሶርስ ኮድ እንደምታገኙ ከዛ በኋላ የራሳችሁን ከስተማይዜሽን እንዴት እንደምሰሩ በዲቴይል እነግራችኋለሁ ማለት ነው። ለማንኛውም እስቲ ይህን ፕሮጀክት ኦልሬዲ በቪዥዋል ስቱዲዮ ቪኤስ ኮድ ኤዲተር በዚህ ከፍቼዋለሁ። ይሄ ነው ኮዱ። ራን አድርግና ምን እንደሚመስል መጀመሪያ ፕሮጀክቱን ላሳያችሁ። ከዛ በኋላ ያለውን ነገር በዲቴይልድ ማለት ምን ነገሮች አሉ የሚለውን በደንብ ኤክስፕሌን አደርግላችኋለሁ። ከዛ በኋላ ይህንን ፕሮጀክት ሙሉ ኮዱ ማለት ነው ሶርስ ኮዱን ሰጣችኋለሁ። ከዛ እናንተ ከስተማይዝ አድርጋችሁ የራሳችሁን ፕሮጀክት ፖርትፎሊዮ ላይ ማስቀመጥ ትችላላችሁ። በምትፈልጉት መልኩ ከስተማይዝ ታደርጋላችሁ። ብዙ ነገሮች የሚቀሩት ነገሮች አሉ የምትጨምሩባቸው፣ እነሱ እንዴት እንደምጨምሩ ነግራችኋለሁ በዲቴል እናየዋለን። ለማንኛውም ግን ኦልሬዲ በቪዥዋል ስቱዲዮ ነው የምጠቀመው አሁን በዚህ ማለት ነው። ስለዚህ ራን ላድርገውና ይህን ፕሮጀክት እንየው መጀመሪያ ምን እንደሚመስል። ኦልሬዲ እንግዲህ አንዳንድ ነገሮችን ያው ኤክስፕሌን ለማድረግ ያህል ኦልሬዲ ሲሰሩ ቆይታችሁ ምናምን እንደዚህ ያው ሞር ኤክስፒሪየንስድ ካልሆናችሁ ወይም ደግሞ ብዙ ነገሮች እንትማትሉ ከሆነ ለምሳሌ ሴሌስ ብላችሁ እዚህ ጋር ተርሚናል ላይ ማለት ነው ኢንተር በምትሉበት ሰዓት ላይ እዚህ ጋር ስትሰሩበት የነበረው ተርሚናል ላይ ክሊን ያደርግላችኋል። ሰው ብዙ ጊዜ እንደዚህ ሰርታችሁ ምናምን እንደዚህ ክሊን ለማድረግ የምትፈልጉ ከሆነ ሴሌስ ትሉና ያው እንዳለ ግሬድ መንገድ ዳና ነገሮችን ላውራችሁ ብዬ ነው። ምናልባት ማታውቁ ካላችሁ ወይም እንደዚህ አይነት ኮማንዶችን ማጠቀሙ ካላችሁ ማለት ነው ኢንተር በምትሉበት ሰዓት ላይ ክሊን ያደርግላችኋል። ሶ ይሄ ፕሮጀክት እንግዲህ ራን ላድርግና እያንዳንዱ በዲቴይል እየነገርኳችሁ እመጣለሁ ምን እንደሚመስል ማለት ነው። ስለዚህ npm ስታርት በለው። እንደምትመለከቱ ነው እንግዲህ በሎካል ሆስት 3000 ላይ ነው። ስለዚህ ራን ላድርግና ላሳያችሁ። ኦልሬዲ እንደምትመለከቱ ነው ይሄን ይመስላል ማለት ነው። ኦልሬዲ ራንስ አድርገው ፕሮጀክቱ ይሄ ነው። ኢኮመርስ ዌብሳይት ነው። ሶ እዚህ ጋር ሎጎ ኤስ አለ፣ ሾፕ ሀብ ይላል። እዚህ ጋር ያሉት ነገሮች እያንዳንዱ በዲቴይል እነግራችኋለሁ፣ ኤክስፕሌን አደርግላችኋለሁ። እናንተ ደግሞ ይሄን ሰጣችሁና ከስተማይዝ አድርጋችሁ ኤቭሪቲንጉን ከስተማይዝ አድርጋችሁ እናንተ ወደምትፈልጉት ከለር እንደምትመለከቱት አሪፍ ከለር አላደረኩበትም። ለምን እናንተ በምትፈልጉት መልኩ ከስተማይዝ እንድታደርጉ ስለፈለኩ ማለት ነው። እና ለብዙ ሰዎች የተወሰነ ነገር እየቀያየራችሁ እናንተ በምትፈልጉት መንገድ አጀስት እያደረጋችሁ ዋና ፋውንዴሽን ይህን ከሰጠዋችሁ እናንተ አጀስት እያደረጋችሁ ታደርጋላችሁ ማለት ነው። ስለዚህ እሱን ታደርጋላችሁ። ለማንኛውም ግን ይህ ዌብሳይት ወይም ደግሞ የኢኮመርስ ዌብሳይት ምን እንደሚመስል ኤክስፕሌን ላድርግላችሁ። ያው እንደምታውቁት ከላይ እንግዲህ ሄደር ፓርት አለ። ሄደር ፓርቱ ላይ እዚህ ጋር ሎጎ አለ። የራሳችሁን ሎጎ ማስቀመጥ ትችላላችሁ ማለት ነው። ከዛ እዚህ ጋር ኔም አለ። የእናንተ ኢኮመርስ ዌብሳይት ኔም ነው። እንደምትፈልጉት ወይም ስታይሉን መቀየር ትችላላችሁ። በጣም ቀላል ስለሆነ እሱን ካደረጋችሁ በኋላ እዚህ ጋር እንዲሁ ሄደር ውስጥ እዚህ ጋር ሁለት ነገሮች አሉ ያስቀምጠዋል። መጀመሪያው አድ ቱ ካርት ነው። ሁሌም ያው የምታውቁት ነው። እዚህ ጋር አድ ቱ ካርት አለ። ሌላ አድ ፕሮዳክት አለ። ወይም ደግሞ አዳዲስ ፕሮዳክቶችን ለምሳሌ ወደዚህ ኢኮመርስ ዌብሳይት አድ ማድረግ ብትፈልጉ ላይክ እንደ እንትን ነው አድርጌ ይሄ በአድሚን ፓርት የሚሆነው ኦልሬዲ። ነገር ግን እዚህ ጋር እናንተ ኮንሴፕት ነው እዚህ ጋር ወስዳችሁ በኋላ ሞዲፋይ በምታደርጉበት ሰዓት ላይ አድሚን ላይ ማድረግ ትችላላችሁ ማለት ነው። ለማንኛውም ግን ፐብሊክ ስለማይሆን ማለት ነው። ይሄ ግን ልክ እንደ አይዲያውን ወስዳችሁ ላይ ፐብሊክ ላይ አድርጌላችኋለሁ። በአድሚን ፓርት ታደርጉታላችሁ። እሱን ከስተማይዜሽን እሱን እናንተ እንድታደርጉ ነው። ለማንኛውም ግን እዚህ ጋር አድ ፕሮዳክት አለ። እሱን አዳድ ነገር አሳያችኋለሁ ማለት ነው። ከዚህ ጋር ደግሞ ማንኛውም ፕሮዳክት አድ ቱ ካርት በምትሉበት ሰዓት ላይ ከዚህ ጋር መጥቶ አድ ቱ ካርት በትናለች ማለት ነው። እዚህ ጋር እንደምትመለከቱት ይህን ይመስላል። ከዛ በመቀጠል ዌልካም ቱ ሾፒንግ ካርት ይላል። እዚህ ጋር የምትፈልጉትን አይነት እናንተ ስለ እናንተ ኢኮመርስ ዌብሳይት የሚገልጽ ነገር ታስቀምጣላችሁ ማለት ነው። ከዚህ ጋር ይህን ይመስላል። ከዛ በመቀጠል እዚህ ጋር ሰርች አስቀምጬላችኋለሁ። ኦልሬዲ አመጣችሁ እዚህ ጋር ማድረግ ትችላላችሁ ሄደር ላይ ማለት ነው። አብዛኛው ኢኮመርስ ዌብሳይቶች ላይ ሄደር ላይ ማግኘት ነው የምታዩቸው፣ ማድረግ ትችላላችሁ። ይህን ከስተማይዜሽን እናንተ ትሰራላችሁ። ዋና ግን ልክ እንደ ፋውንዴሽን እዚህ ጋር ለእናንተ እንዲሆናችሁ በዚህ መልኩ ነው ያስቀምጡላችሁ። እኔ ከዛ እዚህ ጋር ሰርች አለ። የምትፈልጉትን ፕሮዳክት ሰርች ብታደርጉ ፊልተር አድርጎ ያመጣላችኋል። እያንዳንዱ እናየዋለን ሙሉ ፋንክሽናሊቲውን ማለት ነው። ከዛ በመቀጠል
ከዚህ ጋር ፊቸርድ አስቀምጬላችኋለሁ። በፕራይሱ ፊልተር ለምሳሌ አዳዲስ ፕሮዳክቶችን መጀመሪያ እንዳያሳይ ፊቸርድ የሆኑ ፊቸር ማለት በተደጋጋሚ የሚገዙና ያው ተመራጭ የሆኑ ፕራይሳቸው ደግሞ ለምሳሌ እዚህ ጋር ሎው ቱ ሃይ የሆነ ሃይ ቱ ሎው የሆነ በሬቲንግ የፕሮዳክቱ ለምሳሌ እያንዳንዱ ፕሮዳክት ሬቲንግ ይኖራል። በዛ ሬቲንግ ፊቸርድ በሚለው ውስጥ አሁን እዚህ ጋር ላይክ ፊልተር ውስጥ እነዚህን አስቀምጬላችኋለሁ። እናንተ ለምሳሌ ብዙ ጊዜ በሌፍት ሳይድ ባር በዚህኛው ሳይድ ሆኖ ታያላችሁ። አብዛኛው ኢኮመርስ ዌብሳይት ላይ በምትፈልጉት መልኩ ሞዲፋይ ማድረግ ትችላላችሁ። እሱን አንደርስታንድ አድርጉ። ከዛ በኋላ እነዚህ እንግዲህ እንደምትመለከታቸው እያንዳንዳቸው ፕሮዳክት ሊስት የተደረጉት ናቸው። በዚህ ፕሮዳክት ላይ የፕሮዳክቱ ለምሳሌ ኢሜጅ አለ እንደምትመለከቱት ከዚህ ጋር። ከዛ እዚህ ጋር ዲስካውንት ካለው ዲስካውንት ሌላ ሰው ለምሳሌ ይህን ፕሮዳክት ሎ ቢያደርገው ይህንን ሎ የሚያደርግበት ላይክ እንደዚህ ማለት ነው ኦፕሽን አለ። ከዛ በመቀጠል የፕሮዳክቱ ሄዲንግ አለ እዚህ ጋር ምን እንደሆነ ፕሮዳክቱ ለምሳሌ የመጀመሪያው እንደምትመለከቱት የኮመርስ ዌብሳይት ላይ ሊስት የተደረገው ፕሮዳክት ፕሪሚየም ዋየርለስ ሄድፎን ይላል። ይህ እንደ ታይትል ነው። ሁለተኛው ኦርጋኒክ ኮተን ቲሸርት አለ፣ ስማርት ዎች አለ፣ ዮጋ ማት። ልክ እንደዚህ ታይትላቸው ይኖራል ማለት ነው፣ የፕሮዳክቱ ታይትል ማለት ነው። ከዛ በኋላ ስለ ፕሮዳክቱ ዲስክሪፕሽን ይኖራል። ከዛ በኋላ ሬቲንግ፣ የፕሮዳክቱ ሬቲንግ ይኖራል። ላይክ ይህ ፕሮዳክት ምን ያህል ተወዳጅ እንደሆነ ማለት ነው፣ ምን ያህል ሰው ሪቪው እንዳደረገው ወይም ደግሞ ይሄ ሬቲንግ የስንት ሰዎች ውጤት እንደሆነ አቨሬጅ እንደሆነ እዚህ ጋር ያሳያል ማለት ነው። ከዛ ፕራይስ ይኖራል፣ ያው ዲስካውንቱን ጨምሮ አርቱ ካርት አለ ማለት ነው። ይህ እንግዲህ የአንዱ ፕሮዳክት ሁሉም ፕሮዳክት ላይ ተመሳሳይ ይሆናል ማለት ነው። እንደዚህ ዲስካውንቱ ለምሳሌ ይህ 35% ነው፣ ይሄ 25% ነው። የሚሸጠው ይሸጣል። ፖፑላር የሆነ ለምሳሌ ፕሮዳክት ካለ እንደዚህ ፖፑላር የሚል ሎጎ እንደዚህ ወይም ባጅ እንደሱ ያሳያል። እናንተ ማትፈልጉትን ትቀንሳላችሁ፣ የምትፈልጉትን ትጨምራላችሁ ማለት ነው። በዛ መልኩ ይህን የፕሮዳክቶችን እዚህ ኢኮመርስ ዌብሳይት ላይ ሊስት ይደረጋል ማለት ነው። ኦልሞስት ተመሳሳይ ናቸው ሌሎቹም ማለት እያንዳንዳቸው እንደምታዩት ነው። በዚህ መልኩ እንግዲህ የተለያዩ ፕሮዳክቶች አሉ ሊስት አድርጌያለሁ እንደምትመለከቷቸው ናቸው። ለምሳሌ ከዚህ ጋር አትሊስት ወደ 14 አይነት ፕሮዳክቶች አሉ። ይህንን እንግዲህ ፕሮዳክቶችን ሊስት ማድረግ ትችላላችሁ። የምትፈልጉትን ፕሮዳክትም አድ ፕሮዳክት ብላችሁ እዚህ ጋር መጨመር ይችላል። ይህን ግን እንዳልኋችሁ እንደ ዌብሳይቱ ፋንክሽናሊቲ ይለያያል። ለምሳሌ አድ ፕሮዳክት የሚለው ማንኛውም ሰው ፕሮዳክት እዚህ ጋር ሊስት እንዲያደርግ የምትፈልጓት አይነት ዌብሳይት ከሆነ ያስኬዳል። ነገር ግን ለምሳሌ ኢኮመርስ ዌብሳይት ነው ፕራይቬት የሆኑ ዌብሳይቶች ከሆኑ በአድሚን ውስጥ ነው ይሄኛው ፓርት ሊሆን የሚችለው አድ ፕሮዳክት የሚለው እሱንን ኮንሲደር አድርጉ። እኔ ግን ለእናንተ የአድሚን ሌላ መስራት ስላልፈለግኩ ነው። ላይክ ከዚሁ ጋር አንደርስታንድ አድርጋችሁ ይህንን ፓርት ሪሙቭ ታደርጉና ከዚህ ጋር አድሚን ፓርት ላይ ማድረግ ትችላላችሁ ማለት ነው። ይህንን ኮንሲደር አድርጉ። ስለዚህ ካያችሁ እንግዲህ ኦልሞስት ፋንክሽናሊቲያቸውን እንግዲህ አሁን ይህ ሆም ፔጅ ነው እንደምትመለከቱት። ሎካል ሆስት ላይ ነው ራን ያደረኩት። ሎካል ሆስት 3000 ላይ ነው። ያው ይሄ ፕሮጀክት ነው ማለት እንደምትመለከቱት ይሄ ነው። አሁን አንዳንድ ነገሮችን ልመለስና ከዚሁ ጋር እያሳየኋችሁ ላይ ከዚሁ ማለት ነው። ለምሳሌ ይህ ፋንክሽናሊቲው ይሰራል አይሰራ የሚለውን ላሳያችሁ። ለምሳሌ ሰርች ለምሳሌ እዚህ ጋር ለምሳሌ ዋየርለስ የሚል አለ፣ ዋየርለስ ሄድፎን። እስቲ አሁን ዋየርለስ ብዬ ልጻፍና ሰርች ፊልተር ያድርጎ ያመጣል አያመጣ የሚለውን እንየው። እንደምትመለከቱት ዋየርለስ ስለው ሁለት ፕሮዳክት ብቻ አለ። ሙሉ በሙሉ እንኳን ዋየር ብቻ ነው እንጂ ያሉት ዋየርለስ ራሱ አላልኩት እና ሁለት ፕሮዳክቶች ብቻ ቀሩ። እሱም ምንድነው ፕሪሚየም ዋየርለስ ሄድፎን የሚለው እና ዋየርለስ ቻርጂንግ ፓድ የሚሉ ሁለቱ ፕሮዳክቶች። ሰርቹ ፊልተሩ ይሰራል ማለት ነው። ስለዚህ በዚህ መልኩ ፕሮዳክቶችን ሊስት ማድረግ ትችላላችሁ ማለት ነው። ተመልሼ እንግዲህ ኮዱ ምን እንደሚመስል እያንዳንዱ ነገር እያሳየኋችሁ ወዳለው ኮምፖነንቶቹ ምን ነገሮች እንዳሉት መጀመሪያ ይህን አይዲያውን አንደርስታንድ ልታደርጉት ነው። እሱንን ነው በደንብ አንደርስታንድ አድርጉት። ይህንን ሰርች ባር ወይም ደግሞ ሰርች ፋንክሽናሊቲ ያስፈልገዋል። ኢኮመርስ ዌብሳይት የትኛውም ኢኮመርስ ዌብሳይት ቢሆን አሁን በዋነኝነት በተለያየ መንገድ በተለያየ ፓርት እንግዲህ አንደርስታንድ ብታደርጉት ሰርች ያስፈልገዋል። ሰርች ፋንክሽናሊቲ ያስፈልጋል። ስለዚህ ሰርች ፋንክሽናሊቲ የግድ ነው። በዚህ መልኩ አዘጋጅቼላችኋለሁ ሰርቹን ማለት ነው። ይህን ትጠቀሙበታላችሁ። ከዛ በመቀጠል እንግዲህ ፕሮዳክቱን አሁን ለምሳሌ ይህ ፕሮዳክት አለ። ይህን ፕሮዳክት ክሊክ ብታደረጉት ፕሮዳክቱን ማሳየት አለበት። ክሊክ ሳደረገው እንደምትመለከቱት ወደ ፕሮዳክቱ ፔጅ ወሰደኝ ማለት ነው። ስለዚህ ከዚህ ጋር ኢሜጁን ኦልሞስት እያሳየ አይደለም። ኦልሬዲ የሚቀር ፓርት አለ። እናንተ ሞዲፋይ ማድረግ ትችላላችሁ እዛ ጋር ያለውን ኢሜጅ እዚህ ጋር ማስገባት። ከዛ ውጭ ግን እንደምትመለከቱት ስለ ፕሮዳክቱ ዲስክሪፕሽን እያንዳንዱን ያሳያችኋል። ፕሪሚየም ዋየርለስ ሄድፎን ነው ታይትሉ ማለት ነው። ካታጎሪው ኤሌክትሮኒክስ ውስጥ ነው። ያው እያንዳንዱ ነገር እንግዲህ ስለ ፕሮዳክቱ ዲስክሪፕሽን እያንዷን ፕሮዳክት ብቻ ዲስክሪፕሽን እንዲያሳይ ነው። ከዛ በኋላ ሪቪውን ያሳያችኋል እንደምትመለከቱት ነው። ፕራይሱ አለ።
ከዛ ዲስክሪፕሽን አለ እዚህ ጋር እንደምትመለከቱት ከዛ ውስጥ ኢንስቶክ ነው ወይስ አውት ኦፍ ስቶክ ነው የሚለውን ያሳያል። ወይም ደግሞ ለምሳሌ ይሄ ኦልሞስት እንግዲህ አሁን አብዛኞቹ ጋር ስቶክ ውስጥ ያለ ፕሮዳክት እና ገና ስቶክ ውስጥ ያልገባ ፕሮዳክት መሆኑን ነው። ያው ዴሊቨሪ ጋር የሚገናኝ ነገር ስላለው ማለት ነው። እሱን ነው እናንተ ካልፈለጋችሁ አለማስገባት ትችላላችሁ ማለት። ከዛ አብዛኛው የተለመደው እንግዲህ የትኛውም ፕሮዳክት በምታዩበት ሰዓት ላይ ኳንቲቲ ነው ወይም ብዛት፣ የምትገዙት የፕሮዳክት ብዛት ምን ያህል ነው። ስለዚህ ለምሳሌ እዚህ ጋር አንድ ነው ባይ ዲፎልት፣ ከአንድ በታች መግዛት ስለማይቻል ማለት ነው። ነገር ግን ለምሳሌ እዚህ ጋር ፕላስ ብታደርገው እየጨመረ ይመጣል ማለት ነው። ለምሳሌ 3 ፕሮዳክቶች ነው። ከዛ በኋላ ለምሳሌ ሸር ማድረግ ትችላላችሁ ይህን ፕሮዳክት ወደ ሌላ ሰው። ያው ሌላ ሰው ለምሳሌ የሚፈልገው ቢል ሸር ኦፕሽናል ሶሻል ሚዲያዎችን ተጠቅሞ ሸር ያደርጋል። ነገር ግን ከዚህ ጋር እናንተ ያንዳንዱ ነገር ፋንክሽናሊቲዎችን ሞር እንትን ታደርጋላችሁ። ከዛ ግን ዋይት ሊስት ማድረግም ትችላላችሁ ፕሮዳክት። ልክ እንደዚህ ደግሞ የምትወዱት ፕሮዳክት አሁን እንኳን መግዛት ባትፈልጉ የሆነ ታይም ላይ ዋይት ሊስት ያደረጋችኋቸውን ፕሮዳክቶች አይታችሁ እንድትገዙ ይጠቅማችኋል። እነዚህም ደግሞ የተለመዱ ነገሮች ናቸው። ግን በዋነኝነት ከዚህ ውስጥ አሁን ፕሮዳክቱ እንደዚህ ካያችሁት ሾፒንጉ ለምሳሌ ያለው ነገር አለ። ሴኩሪቲ ፔመንት መሆኑን እዚህ ሪተርን ለምሳሌ 30 ቀን ካልተመቻችሁ በ30 ቀን ውስጥ መመለስ ትችላላችሁ። እነዚህ ደግሞ ያው ኦልሬዲ እንግዲህ ጋራንቲ የሚሆኑ ነገሮች ናቸው እና እነሱን ያሳያል። ኦልሬዲ ያው ባይ ዲፎልት ነው ዝም ብዬ ያስቀመጧቸው። ለምሳሌ ፍሪ ሺፒንግ አለ፣ ሺፒንጉ ፍሪ ነው የሚል ነው። ከዛ ሴኩር ፔመንት ነው 100% ፔመንታችሁ ሴኩር ነው የሚሆነው የሚለውን ለመግለጽ ነው። እንዲሁም ደግሞ 30 ቀን ዋስትና አላችሁ ማለት ካልተመቻችሁ በ30 ቀን ውስጥ መመለስ ትችላላችሁ የሚሉትን እነዚህ ጋር አስቀምጫለሁ። ባይ ዲፎልት ነው፣ እናንተ ሞዲፋይ አድርጉ፣ ሞዲፋይ ማድረግ ትችላላችሁ። ከዛ በመቀጠል ከስተመር ሪቪው አለ። ያው ስለዚህ ፕሮዳክት ለምሳሌ የሆነ ሰው የገዛ ሰው ቀጣይ መልሶ እንትን ሲያደርግ ባይ ዲፎልት ዳታው እዚህ ጋር እንደምትመለከቱት 4.8 ምናምን የሚለው ላይክ ሬቲንጉን ባይ ዲፎልት ያስቀመጡት ዳታ ነው። ግን ሪሊ ላይቭ ላይ ሲሆንና ሰው ሲገዛ ምን ሲል ግን ያው ከኖርማል ዳታ እየወሰደ አፕዴት ያደርጋል ማለት ነው። ይሄን አንደርስታንድ ታደርጉ ነው። ከዛ በመቀጠል ስለዚህ ፕሮዳክት የተሰጡ ኮሜንቶች እዚህ ጋር ያሳያል። እንደምትመለከቱት ኤክሰለንት ኳሊቲ ይላል። ስለ ጥራቱ ያው ባይ ዲፎልት ያስቀመጡት ዳታ ነው። እዛ ጋር እንደምት ጉድ ቫልዩ ፎር መኒ የሚላል፣ ፐርፌክት የሚላል ላይክ ኮሜንቶች ናቸው ወይም ደግሞ ሪቪው የተሰጡ ናቸው ማለት ነው። ላይክ እነሱን ስለዚህ ፕሮዳክት ማለት ነው የተሰጡ ናቸው። እነዚህ ጋር ያው አስቀምጫለሁ ማለት ነው። ባይ ዲፎልት ነው ያስቀመጧቸው። ዲፎልት ዳታ ነው ማለት ዝም ብሎ ኖርማል እኔ በቃ እነዚህ እስቲ ይቀመጡ እያስቀመጧቸው ዳታዎች ማለት ነው። ሪሊ ኢንተርኔት ላይ ዲፕሎይ በሚደረግበት ሰዓት ላይ ግን ሪሊ ትክክለኛ ዳታ ትክክለኛ ኮሜንት ነው ከዚህ ጋር እንደሚያሳይ ነው። እሱን አንደርስታንድ ለማድረግ ነው እና ሲያልቅ ምን እንደሚመስል ነው። እሱን አንደርስታንድ ካደረጋችሁ ከዛ በመቀጠል ሪሌትድ የሆኑ ፕሮዳክቶች ከዚህኛው ፕሮዳክት ለምሳሌ ይሄኛው ፕሪሚየም ዋየርለስ ሄድፎን ነው ሴሌክት እያደረጉት። ከዛ በመቀጠል ከዚህ ጋር ተያያዥነት ያላቸው ፕሮዳክቶች እንደምትመለከቱት ስማርት ዎች አለ። ከዛ ዋየርለስ ቻርጂንግ ፓድ አለ። ፖርቴብል ብሉቱዝ ስፒከር አለ። እነዚህ ሪሌትድ የሆኑ ፕሮዳክቶች ናቸው። በኤሌክትሮኒክስ ነው። አሁን እዚህ ጋር እንደምትመለከቱት ኤሌክትሮኒክስ ውስጥ ነው። ከዚህ ጋር ሪሌትድ የሆኑ ፕሮዳክቶችን እዚህ ጋር ላይክ እንደ ሪሌትድ ፕሮዳክትስ ብሎ በዚህ ውስጥ ያሳያል ማለት ነው። ይሄን ያሳያል። ያው ታች ላይ ያለው ፉተሩ ፓርት ነው ማለት ነው። ስለዚህ እነዚህ ነገሮች ያሳያል ማለት ነው። ከዛ በመቀጠል እንግዲህ አሁን እዚህ ጋር አድ ቱ ካርት አለ። ፕሮዳክቱን ካያችሁት እና ከፈለጋችሁት ለምሳሌ ኳንቲቲ ማለት 3 ወይም 2 ላድርገውና እዚህ ጋር አድ ቱ ካርት ለዋለው ማለት። ስለዚህ አድ ቱ ካርት በምልበት ሰዓት ላይ እንደምትመለከቱት ከዚህ ጋር 2 ፕሮዳክት ጨመረ ማለት ነው። አሁን አድ ቱ ካርት ላይ መጥቼ ክሊክ በማድረግበት ሰዓት ላይ እንደምትመለከቱት ፕሪሚየም ዋየርለስ ሄድፎን 2 ይላል። ከዛ እያንዳንዱ ዋጋ ለምሳሌ 129 ነበር። ስለዚህ የዚህን ኦልሞስት 130 ማለት ነው። የዚህን በሁለት አባዝቶ ወይም ደግሞ የሁለቱን ፕሮዳክት ማለት ነው እዚህ ጋር ያሳየኛል። እንደምትመለከቱት ነው ቶታሉ ይህን ታክል ይሆናል። እዛ የሺፒንግ $10 አለ፣ ታክስ $10 አለ። ሶሪ 10% ወደ $26 አካባቢ ይመጣል። ካልኩሌት ራሱ አውቶማቲካሊ ያደርግና ቶታል የሚከፈለውን ከዚህ ጋር ያሳያል ማለት ነው። ከዛ ፕሮሲድ ቱ ቼክአውት ወይም ደግሞ ወደ ፔመንት መሄድ ይቻላል። እዚህ በኋላ እናንተ የፔመንት የምትፈልጉትን አይነት የፔመንት ሜተድ ኢንተግሬት ማድረግ ትችላላችሁ። ለምሳሌ ፔፓል ከሆነ ፔፓል፣ ማስተር ካርድ ከሆነ ማስተር ካርዶች እንዲቀበል፣ የኢትዮጵያ ፔመንቶችም ከሆነ እነሱ እንዲቀበል ታደርጋላችሁ። በዚህ መልኩ ግን እዚህ ጋር ሺፒንግ ካርት ውስጥ እንዲገባ ታደርጋላችሁ። ኮንቲኒው ሺፒንግ ካሉት ይመለሳል። ከዛ ለምሳሌ ይህን ቲሸርት ብጨምረው ከዚሁ ጋር ማለት ነው። አሁን ቲሸርት ጨምርና ኦርጋኒክ ኮተን ቲሸርት ይላል። ኦልሞስት ወደ $35 አካባቢ ነው። አሁን አንድ ልፈልግ፣ አንድ ብቻ ነው የምጨምረው ወይም ኳንቲቲው አንድ ነው።
ልክ እንደ ቀድሞ እንዳያችሁት የፕሮዳክቱን ሪቪው ያሉ ነገሮች እያንዳንዱ ያሳያል፣ ኮሜንቶችን ያሳያል። ከዛ ሪሌትድ የሆነ ፕሮዳክት ለምሳሌ ለዚህኛው ይሄኛው ዲዛይነር ሰንግላስ ሚላል ከዚህ ቲሸርት ጋር ሪሌትድ የሆነ ይሄ ነው ብሎ ያሳያኛል። ስለዚህ እዚህ ጋር ልምጣና አሁን አርቱ ካርት አረጋዋለሁ። ከዛ አሁን ካርት ውስጥ በመጣበት ሰዓት ላይ እንደምትመለከቱት ኦርጋኒክ ኮተን ቲሸርት ይኸው እዚህ ጋር ተጨመረ። ዋጋውም እዚህ ጋር ሳብቶታሉ ተጨመረ ማለት ነው። እንደምትመለከቱት ነው። ሳብቶታሉ ወደ 300 ምናምን ዶላር መጣ። የሁለት እዚህ ጋር ሁለት ፕሮዳክት እዚህ ጋር አንድ ፕሮዳክት አድርጎ ማለት ነው ቲሸርቱን በአጠቃላይ እዚህ ጋር። ስለዚህ ቶታል ክፍያውን ታክሱን ካልኩሌት አድርጎ የሺፒንጉን ካልኩሌት አድርጎ ሳብቶታሉን አንድ ላይ ያደርጋል ማለት። ስለዚህ ፕሮሲድ ማድረግ ይቻላል። ካልፈለጋችሁት ደግሞ እዚህ ጋር ክሊን ማድረግ ትችላላችሁ። ክሊን ካርት ብለውን ክሊን ያደርገዋል። ለምሳሌ ላሳያችሁ። እዚህ ጋር ክሊን ስለው እንደምትመለከቱት ካርት ውስጥ ምንም ነገር የለም። ሰው ምንድን ነው ያደረገው? ሺፒንግ ካርት የሚለው ባዶ እንደሆነ ያሳየና ዮር ካርት ኢዝ ኤምፕቲ ሶ ስታርት ሺፒንግ የሚላለ። ስለዚህ እዚህ ጋር ስታርት ሺፒንግ ስለው ወደ ዋናው ዌብሳይት ይመልሰኛል ወደዚህ ማለት ነው። ስለዚህ በዚህ መልኩ ይህን ይመስላል ማለት ነው። እንግዲህ በዋነኝነት እነዚህ ነገሮች አሉ። ከዛ በመቀጠል እዚህ ታች ላይ ያው እናንተ የምትፈልጉትና የትኛውም ዌብሳይት ላይ ያሉ ነገሮች ነው። አባውት አስ፣ ኤፍኤኪው፣ ሺፒንግ ኢንፎ፣ ሪተርን እንዴት ሪተርን እንደሚደረግ ከዛ ደግሞ ያው እዚህ ጋር ያሉ ፔጆች አሉ። በአጠቃላይ ስለ እናንተ ዌብሳይት አባውት አስ የሚል ነው መጨመሩት ማለት ነው። ስለዚህ ይህን ፋንክሽናሊቲ ካሳየዋችሁ በመቀጠል እንግዲህ በዚህ ኢኮመርስ ዌብሳይቱን እንግዲህ ሪቪው እያደረግን ያለ ነው። ስለዚህ እዚህ ጋር አርቱ ፕሮዳክት የሚለውን ፓርት ልምጣና ልንገራችሁ። ከዚህ ጋር አሁን ይህን ክሊክ በማድረግ በሳ ላይ ብያችኋለሁ አድሚን ፓርት ነው ወይም ደግሞ እንደ ዌብሳይቱ ፋንክሽናሊቲ ነው። ለምሳሌ ፐብሊክ የሆነ ዌብሳይት የምታደርጉት ማንኛውም ሰው አመጦ ፕሮዳክት እንዲጨምር የምታደርጉት አይነት ከሆነ መብታችሁ ነው። ነገር ግን ብዙ ጊዜ ይህኛው በአድሚን ፓርት ነው የሚገባው ወይም ደግሞ የእናንተ ኦነሮች ናቸው ፕሮዳክቶችን ሊስት የምታደርጉት ማለት ነው። ከዚህ ጋር ስቶክ ውስጥ አለ የለም እያንዳንዱ ነገር አይታችሁ ሰው እሱን ኮንሲደር አድርጎ ለእናንተ እዚህ ጋር ያደረኩት ዋና ምክንያት ምንድን ነው? እናንተ ይህንን ወደ አድሚን ፓርት እንድትወስዱ ግን ዋና ፋንክሽናሊቲውን እዚህ ጋር እንዴት እንደሚሰራ አንደርስታንድ እንድታደርጉ ነው። ስለዚህ አድ ኒው ፕሮዳክት ይላል። አሁን እዚህ ጋር እንደምትመለከቱት አድ ፕሮዳክት የሚላለ። ስለዚህ እዚህ ጋር አድ ፕሮዳክት የሚለውን ክሊክ አድርገው አድ ኒው ፕሮዳክት ይላል። ከዛ ዲቴይሉ መሙላት አለባችሁ። እዚህ ፕሮዳክት ላይ እስከ 5 ኢሜጆች ነው አፕሎድ እንድታደርጉ ያደረኩት። አፕ ቱ 5 ኢሜጅስ ይላል። ስለዚህ አሁን ይህን ክሊክ ቱ አፕሎድ ኦር ድራግ ኤንድ ድሮፕ ኢሜጅ ይላል። ለምሳሌ ኢሜጁ በፒኤንጂ፣ ጄፒጂ፣ ጂአይኤፍ ሊሆን ይችላል እስከ 10 ሜጋባይት ሊሆን ይችላል አንዱ ማለት ነው። ስለዚህ 5 ኢሜጆች ድረስ ይቀበላል። አንድ ብቻ ማድረግ ትችላለች። ይህን ክሊክ በምታደርጉበት ሰዓት ላይ ያስመርጣችኋል። ለምሳሌ እኔ ከዚህ ጋር ይህን እስቲ ከዚህ በፊት አንድ ፉል ስታክ የሚል እንትን የሰራውላችሁ ነበረ። ይህንን ኢሜጅ ልምረጥ ዝም ብዬ ባይ ዲፎልት እንደምትመለከቱት ይህን መረጡ። ከዛ እዚህ ጋር ለምሳሌ የፕሮዳክት ኔም አለ። ለምሳሌ እዚህ ጋር ለምሳሌ ፉል ስታክ ዌብሳይት አሉት። ላይክ እናንተ የአፕሎድ የምታደርጉትን ዌብሳይት ነው እንግዲህ ሶሪ ፕሮዳክት ነው ኔም የምትሰጡት። ለምሳሌ ጫማ ከሆነ ጫማ፣ ስልክ ከሆነ ስልክ እንደምትፈልጉት ማለት ነው። ከዛ ካታጎሪ ለምሳሌ እዚህ ጋር ያስመርጣችኋል። ኤሌክትሮኒክስ፣ ፋሽን፣ ሆም ኤንድ ጋርደን፣ ስፖርትስ፣ ቡክስ አለ። ለምሳሌ እንዳለ እዚሁ ኤሌክትሮኒክስ ውስጥ ጋረኩት ማለት ነው። ከዛ በመቀጠል ፕራይሱ እዚህ ጋር እንድታስቀምጠው ለምሳሌ $100 አድርገው ማለት ነው። በዩኤስዲ ነው። እዚህ ጋር እንደምትመለከቱት ሪኳየርድ ነው። እዛ ኦሪጂናል ፕራይስ እና ዲስካውንት ካለ ለምሳሌ አሁን እዚህ ጋር 1900 ለምሳሌ ቢሆን ሶሪ 190 ቢሆን ይህ ኦሪጂናል ፕራይሱ ነው። ይሄኛው ደግሞ አሁን ያለው ፕራይስ ነው። ስለዚህ ዲስካውንት ያደርጋል ማለት ነው። በዲስካውንት አድርጎ ይሄን ሰርዞ 190 የሚለውን እዚህ ጋር 100ን ብቻ ያሳያል። 190 ነበረ አሁን ግን 100 ነው የሚለውን ለማሳየት ነው። እሱ አለ። ሬቲንግ አለ። ለምሳሌ ሬቲንግ እስከ 5 ነው። ለምሳሌ 4.4 አድርገው እንደፈለጋችሁ ማድረግ ትችላላችሁ፣ ወይም ደግሞ 100ም ትችላላችሁ። ይህ ግዴታ አይደለም። ከዛ ደግሞ ሬት ያደረገው ሰው ለምሳሌ 2 ነው ላይክ ለእናንተ ለማሳየት ነው እንጂ ግን አውቶማቲካሊ ከዛ ካልኩሌት ያደርጋልና ባይ 00 ነው የሚወስደው። ከዛ ስቶክ ውስጥ አለ ይሄ ፕሮዳክት የለም ነው። ለምሳሌ ኢን ስቶክ ነው ወይስ አውት ኦፍ ስቶክ ይላል። ኢን ስቶክ አልኩት ስቶክ ውስጥ አለ ማለት ነው። ከዛ ስለ ፕሮዳክቱ ዲስክሪፕሽን ስለዚህ ይህናውን ልክ እንደ ፕሮዳክት ዲስክሪፕሽን አስቀመጡ ማለት እናንተ አፕሎድ ለምታደርጉት ወይም ደግሞ እዚህ ጋር ሊስት ለምታደርጉት ፕሮዳክት ዲስክሪፕሽን ታስቀምጣላችሁ ማለት ነው። ከዛ አድ ፕሮዳክት እለዋለሁ ማለት ስለዚህ አድ ፕሮዳክት ስለው እንደምትመለከቱት አድ አረገና ያን ቢዘጋ ማለት ነው። አሁን እዚህ ጋር መጨረሻ ላይ መጥቼ ባየው እንደምትመለከቱት ይሄው
ይሄን ፕሮዳክት ልክ እንደ ፕሮዳክት አምጥቶ እዚህ ጋር ሊስት አድርጎታል። እንደምትመለከቱት ነው። ኢሜጅ ይሄን የመረጡት ነው። ከዛ እዚህ ጋር ፉል ስታክ ዌብሳይት ይላል። ዚስ አባውት ሃው ቱ ቢልድ እንደ ዲስክሪፕሽን የሰጠሁት ነው። ሬቲንጉ አለ። ከዛ እዚህ ጋር ፕራይሱ ላይ $100 ነው፣ ግን ኦሪጂናል ፕራይሱ 190 ነው። ስለዚህ እዚህ ጋር 190 ሰርዞ እዚህ ጋር 100 አድርጎታል። ስለዚህ አርቶ ካርት ባረገው ካርት ውስጥ ይጨምረዋል ማለት ነው። ስለዚህ አርቶ ካርት ብላችሁ ካርት ውስጥ መጣችሁ ቼክ ማድረግ ትችላላችሁ ማለት ነው። ያው እንደምትመለከቱት ነው። ፉል ስታክ ዌብሳይት ይላል። እዚህ ጋር መጥቶ ጨምሮታል ማለት ነው። $100 ከዛ ሺፒንግ $10 ታክስ $10 ስለዚህ $120 ብሎ አስቀምጦታል። ይሄ ካልኩሌሽን ነው በአጠቃላይ። ስለዚህ በዚህ መልኩ የዌብሳይት ይሰራል ማለት ነው። ሶ ክሊል አድርገውና ይሄን ልመለስና ወደዚህ ይሄንን ይመስላል ማለት ነው። ይህ ፉል ስታክ ዌብሳይት ነው፣ ኢኮመርስ ዌብሳይት ነው። ሶ አሁን በዋነኝነት እዚህ ጋር እናንተ ለምሳሌ ይሄንን እንግዲህ አይታችሁ ከጨርሳችሁ በኋላ ይሄን ፕሮጀክት ለእናንተ ሰጣችኋለሁ፣ ሙሉ ፕሮጀክቱ ማለት ሶርስ ኮርሱን። ስለዚህ አዲስ ከሆናችሁ ሰብስክራይብ ታደርጋላችሁ ለዚህ ዩቲዩብ ቻናል ማለት ነው። ይህን ቪዲዮም ላይክ አድርጉና ከዛ ኮሜንት ስር ላይ ሶርስ ኮድ በላችሁ ትጽፉልኛላችሁ። ግን በተለያዩ ሶሻል ሚዲያ ደግሞ ለምሳሌ እናንተ የምትጠቀሟቸው ሶሻል ሚዲያ ይኖራሉ። ስለዚህ እነሱ ጋር ሸር ማድረጋችሁ እንዳትረሱ። ያረጋችሁ ሶርስ ኮድ ብላችሁ ትጽፉልኛላችሁ። ይሄ ሙሉ ሶርስ ኮዱን ይሄንን ማለት ነው እዚህ ጋር ያደረኩትን እሰጣችኋለሁ። ከዛ በኋላ ከስተማይዝ ታደርጋላችሁ። መስጠት ብቻ ሳይሆን አግዛችኋለሁ። በጣም ብዙ ከስተማይዜሽን ስለሚቀረው ለምሳሌ ይህንን ፕሮጀክት እናንተ ልክ እንደ ፖርትፎሊዮ ፕሮጀክት ማስቀመጥ ትችላላችሁ ማለት ነው። ፖርትፎሊዮ ፕሮጀክት አድርጋችሁ ማስቀመጥ ትችላላችሁ። ለምሳሌ ፍሪላንሲንግ ሆናችሁ መስራት የምትፈልጉ ከሆነ ላይክ የተለያዩ ለምሳሌ እንደ ፉል ታይም ተቀጥራችሁ ወይም ደግሞ እንደ ፓርት ታይም ሊሆን ይችላል፣ አላውቅም፣ ብቻ እንደናንተ ፍላጎት ነው። ግን ሪሞትሊ ተቀጥራችሁ በዲቨሎፐርነት መስራት የምትፈልጉ ከሆነ ይህን እንደ ፖርትፎሊዮ ማስቀመጥ ትችላላችሁ፣ የተለያዩ ከስተማይዜሽኖችን ሰርታችሁ ማለት ነው። ስለዚህ ወደ ኮዱ ልምጣና ሙሉ ኮዱን ይሄንን አሳያችኋለሁ ምን እንደሚመስል ማለት ነው። ሙሉ ኮዱንም ሰጣችሁና ትሰራላችሁ። ሰው እሱን ለማድረግ እንግዲህ እዚህ ጋር ልምጣና ኦልሬዲ ቢልድ የምናደርገው አሁን ያሳየኋችሁ እንትን ነው፣ ፉል ስታክ ዌብሳይት ነው፣ የኢኮመርስ ዌብሳይት ነው። ሶ ዌብ ዲቨሎፕመንት ነው የምንሰራው፣ ደግሞ ኢኮመርስ ዌብሳይት ነው። ሶ ይህ እንግዲህ ኢኮመርስ ዌብሳይት ነው። ይህ ኢኮመርስ ዌብሳይት እንግዲህ የሚያስፈልጉን ነገሮች አሉ። ለምሳሌ ከዚሁ ጋር አንደርስታንድ የምታደርጉት ማለት ነው። ኢኮመርስ ዌብሳይት አሁን ይሄ ስንሰራ ወይም ደግሞ ልመለስ ነው ዌብሳይቱ ጋር ኦልሬዲ አሁን ለምሳሌ እነዚህ ፕሮዳክቶች ሊስት አደርጋላችሁ። አሁን እነዚህ እንደምትመለከቷቸው 15 ፕሮዳክት ነው ያለው። ላይክ አሁን ይሄንን እናንተን እያያችሁት ራሱ የጨመሩት ይሄን ጨምሮ ማለት ስለዚህ 15 ፕሮዳክት ነው። ነገር ግን በአንድ ኢኮመርስ ዌብሳይት ላይ እጅግ በጣም ከፍተኛ የሆነ ፕሮዳክት ሊኖር ይችላል። በመቶዎች በሺዎች ሊቆጠር የሚችል ፕሮዳክት ማለት ነው። እነዚህን ፕሮዳክቶች ኢሜጁ መቀመጥ ያለበት ፓርት አለ። በአጠቃላይ ዳታው፣ ዲስክሪፕሽኑ፣ ስለ ካታጎሪ ኤቭሪቲንጉ መቀመጥ ያለበት ፓርት አለ። እሱ ፓርት ወይም ደግሞ ዳታው በአጠቃላይ የሚቀመጠው ከየት ነው፣ ፔመንት በኋላ ኢንተግሬት ስታደርጉ እያንዳንዱ ነገር የሚቀመጠው የት ነው፣ ምን ከየት ነው ማኔጅ ማድረገው የሚለውን በደንብ ኤክስፕሌን ለማድረግ ስለፈለኩ ነው ማለት ነው። አሁን እዚህ ጋር ሰው የመጀመሪያው የምናደርገው እንግዲህ ኢኮመርስ ዌብሳይት ቢልድ በምታደርጉበት ሰዓት ላይ ኢኮመርስ ዌብሳይት ሁለት ነገሮች ያስፈልጉታል፣ ፍሮንት ኤንድ እና ባክ ኤንድ ያስፈልገዋል ማለት ነው። ስለዚህ ይህ ፕሮጀክት ኢኮመርስ ዌብሳይት ከሆነ ፍሮንት ኤንድ እና ባክ ኤንድ ያስፈልጋችኋል ማለት። ስለዚህ ፍሮንት ኤንዱ በምን እንሰራለን፣ ባክ ኤንድ በምን እንሰራለን ወደሚለው እንምጣ። ለምሳሌ መጀመሪያ ፍሮንት ኤንድ እንግዲህ አሁን ፍሮንት ኤንድ ማለት ከዚህ ጋር የሚታየው ወይም ደግሞ ዌብሳይት የሚታየው በአጠቃላይ ይሄንን አሁን እናንተ በጣም ብዙ ከስተማይዜሽን ትሰራላችሁ። ለምሳሌ ከለሩን ትቀይራላችሁ፣ እያንዳንዱ ስታይሉ፣ ሎጎ፣ ስሙን፣ የፕሮዳክቱን ስም፣ እያንዳንዱ ነገሮች አሁን ወይም ደግሞ ዩዘር መጥቶ ኢንተራክት የሚያደርግበት ነው ማለት ነው። ይሄ አይደለ አድ ቱ ካርት የሚለው ስለ ፕሮዳክቱ ዲስክሪፕሽን የሚያነብበት፣ አንደርስታንድ የሚያደርግበት፣ እንደዚህ ፕራይሱ የሚያይበት፣ ለምሳሌ እዚህ ጋር ከፈለገው ያን ፕሮዳክት ፋቮራይት የሚያደርግበት ልክ እንደነዚህ ነገሮች በፍሮንት ኤንድ ስለሚሰራ አብዛኛው የተለመደው አሁን ሪል ታይም ላይ ለፍሮንት ኤንድ አፕሊኬሽን ብዙ ጊዜ የተለመደው ሪያክት ነው፣ ሪያክት ጄኤስ ነው። ኦልሬዲ እዚህ በፊትም ተደጋጋሚ አውርቻለሁ ማለት ነው። ከዚሁ በመቀጠል ግን እንዳለ ባክ ኤንድ፣ እዚሁ ጋር ደግሞ ባክ ኤንድ አለ። ባክ ኤንድ ማለት ደግሞ ሙሉ ዳታዎችን ያለውን ፔመንት ፕሮሰስ ለምሳሌ አውተንቲኬሽን፣ አውተራይዜሽኖች አሁን ይኖራሉ። ለምሳሌ ሎጊን መጨመር ትችላላችሁ። እነሱን ነገሮች ቼክአፕ የሚያደርግ እያንዳንዱ ነገር በአጠቃላይ የሚሰራልን ደግሞ ሰርቨር ሳይድ ላይ ሌላ ነገር ያስፈልገናል። እሱም ባክ ኤንድ ይባላል። ስለዚህ ባክ ኤንድም ያስፈልጋችኋል፣ ባክ ኤንድ ዴቨሎፕመንት ማለት ነው። ሶ ይህንን ባክ ኤንድ ደግሞ ዲቨሎፕ ለማድረግ ኦልሬዲ በጣም በተደጋጋሚ እንግዲህ አውርተናል። ባክ ኤንድ እንግዲህ ፍሮንት ኤንድ በሪያክት ከሰራችሁ አብዛኛው ጊዜ ባክ ኤንድ እንድትጠቀሙት ሪኮመንድ የሚደረገው ኖድ ጄኤስ ነው። ሶ ኖድ ጄኤስን መጠቀም ያስፈልጋል ማለት። ስለዚህ እዚህ ጋር ለባክ ኤንድ ኖድ ጄኤስን መጠቀም ያስፈልጋችኋል ማለት ነው።
ባክ ኤንድ ዴቨሎፕመንት። ሶ እነዚህ በፊትም በሰራውላችሁ በዚህ ዩቲዩብ ቻናል ላይ በሰራሁላችሁ አንድ ፓርት አለ። እንዴት ነው ፕሮብለም ሶልቨር የምትሆኑት፣ እንዴት ቴክስት ትመርጣላችሁ የሚሉ ነገሮች አሉ። እነሱን አንደርስታንድ አድርጉ። ነገር ግን ከዚህ ጋር እነዚህን በአጠቃላይ አንድ ላይ አድርጎ እንድሰሩ የሚጠቅማችሁ አንድ ፕሮዳክት አስተዋውቃችኋለሁ። ይህ ፕሮዳክት እንግዲህ ኦልሬዲ ወይም ደግሞ ቱል ነው፣ እንደ እንትን መውሰድ ትችላላችሁ ማለት ነው። ስለዚህ ላይክ ፍሮንት ኢንድ በሪያክት ምሰሩ ከሆነ ባክ ኢንድ በኖድ ምሰሩ ከሆነ ይህን ዌብሳይት ቢውልድ ያደረኩበት ነው። በአጠቃላይ ፍሮንት ኢንድ እና ባክ ኢንድ አንድ ላይ የያዘ ቱል አለ። እሱም ቱል ምን ይባላል? ኔክስት ጄኤስ ይባላል። ስለዚህ ኔክስት ጄኤስን በመጠቀም የእናንተን ኢኮመርስ ዌብሳይት መስራት ትችላላችሁ ማለት። ስለዚህ አሁን ቢውልድ የምታደርጉት ፕሮዳክት ኢኮመርስ ዌብሳይት በዚህ መልኩ ቢውልድ ይደረጋል ማለት ነው። ሶ ስለዚህ በዚህ መልኩ የዚህን ኢኮመርስ ዌብሳይት መስራት ትችላላችሁ። ኔክስት ጄኤስ አሁንም አዲስ ከሆናችሁ ኔክስት ጄኤስ ማለት ፍሮንት ኢንድ በሪያክት የያዘ ባክ ኤንድን ደግሞ ኖድን የያዘ። ስለዚህ ኖድን እና ለባክ ኤንድ ኖድ የምትጠቀሙ ከሆነ ለፍሮንት ኢንድ ሪያክትን የምትጠቀሙ ከሆነ ኔክስት ጄኤስን በመጠቀም በአንድ ፎልደር ውስጥ እንድሰሩ የሚያደርጋችሁ ነው ማለት። በጣም ግልጽ ለማድረግ ያህል ሪያክትን ለምሳሌ ትሰራላችሁ። ሪያክትን እየሰራችሁ ፍሮንት ኢንዱን ኖድ ጄኤስ ተጠቅማችሁ ባክ ኤንድ ለምሳሌ ኤክስፕረስን ለሰርቨር ቢልድ ለማድረግ ዳታቤዝ ኮኔክሽን እየሰራችሁ ለምሳሌ ሞንጎዲቢ ሊሆን ይችላል፣ ኤስኪዩኤሎች ሊሆን ይችላሉ ማለት እንደ ማይ ኤስኪዩኤል ፖስትግረስ ሊሆን ይችላል። ስለዚህ ሌላ ፕሮጀክት ሌላ ፎልደር ያስፈልጋችኋል ማለት። ነገር ግን ሁለቱንም አንድ ላይ አድርጎ በራውቲንግ ለምሳሌ ባክ ኤንዱን ልክ እንደ ራውቲንግ አድርጎ ኔክስት ጄኤስ ሪያክትን እንደ ፍሮንት ኢንድ የምትሰሩበት አድርጎ አንድ ላይ ለመስራት እጅግ በጣም ወሳኝ ነገር ነው። ሁለተኛ ደግሞ ኔክስት ጄኤስ እጅግ በጣም ፋስት የሆነ ዌብሳይት ነው። ያ ማለት ምን ማለት ነው? ሰርቨር ሳይድ ሬንደሪንግ ነው። ሰርቨር ሳይድ ሬንደሪንግ ማለት ያን ዌብሳይት ዩዘር ለምሳሌ ብራውዘር ላይ መጥቶ በሚከፍትበት ሰዓት ላይ ሙሉ ኮምፖነንቶች ከሰርቨር ነው ሬንደር ተደርገው የሚመጡት። አሁን በሪያክት የምትሰሩ ከሆነ ቀጥታ ብራውዘር ላይ ነው፣ ለምሳሌ ክሮም ከተጠቀማችሁ ክሮም ላይ ነው ሬንደር የሚደረገው ማለት ነው። ነገር ግን እዚህ ጋር ከሆነ በአጠቃላይ ወይም ደግሞ ኔክስት ጄኤስ ከሆነ ከሰርቨር ነው ሬንደር ተደርጎ የሚመጣ። ስለዚህ እጅግ በጣም ፋስት የሆነ ዌብሳይት ነው። ስለዚህ እጅግ በጣም ሪኮመንድ የሚደረገው ኔክስት ጄኤስ ነው ማለት ነው። ኔክስት ጄኤስ ማለት ለምሳሌ ሪያክት አሁን ብዙ ጊዜ ስናወራ ሪያክት ማለት የጃቫስክሪፕት ፍሬምወርክ ነው እንላለን። ሶ ኔክስት ጄኤስ ማለት ደግሞ የሪያክት ፍሬምወርክ ነው ማለት ነው። ሪያክትን ላይ ወይም ደግሞ ሪያክት ሆኖ ነገር ግን ባክ ኤንድ አብሮ ኖድ ጄኤስ ሌላ ፎልደር ክሬት ከማድረግ እዛው በአንድ ፎልደር ስትራክቸር ባክ ኤንድ ቢልድ እንድታረጉ ራውቲንግ ባክ ኤንድ ማለት በአጠቃላይ ኤፒአይ ኮልን እያደረጋችሁ ከተለያየ እንትኖች ጋር እንድትገናኙ የሚያደርጋችሁ ነው። እንግዲህ ዳታቤዝ ኮኔክሽን ልታደርጉ ትችላላችሁ። ሌላ ዌብሳይቶች ጋር ለምሳሌ በኤፒአይ የተለያዩ ሎጂኮችን ካልኩሌት ልታደርጉ ትችላላችሁ። ልክ እንደ ከዚህ በፊትም የሰራውላችሁ ፕሮጀክት ስላለ ማለት ነው። ባክ ኤንድ እያንዳንዱንም በእርግጥ በዲቴል እንመጣለን ኮርስ ማለት ነው። ነገር ግን ባክ ኤንድን አብራችሁ ሪያክት ጄኤስ ጋር በአንድ ፎልደር ስትራክቸር በራውቲንግ አድርጋችሁ እንድትሰሩ የሚጠቅማችሁ ይህ ኔክስት ጄኤስ ነው። ሰው ይህንን ፕሮጀክት እንግዲህ በዚህ መልኩ ነው የሰራሁት ማለት ነው። ልምጣና በተወሰነ መልኩ ላሳያችሁ። ኦልሬዲ እንደምትመለከቱት ይህ ፕሮጀክት ኢኮመርስ ዌብሳይት ይላል ማለት ነው። ከዚህ ጋር ለምሳሌ ከዚህ በፊትም የተለመደ ነው። ኦልሞስት እንግዲህ ፎልደር ክሬት ታደርጋላችሁ፣ ፓኬጅ ይኖረዋል። ፓኬጅ ዶጀሰን ሪያክት ላይ የምታውቁት ነው። ከዛ ሎክ ፋይል ይኖረዋል እዚህ ጋር። ከዛ ውጭ እዚህ ጋር የሚጨመረው የኔክስት የሚለው ነው። ኔክስት ማለት ኔክስት ጄኤስ አሁን ያልኳችሁ ነው። ፍሮንት ኤንድ በሪያክት ባክ ኤንድን በኖድ ጄኤስ አድርጎ በአንድ ፎልደር ስትራክቸር። አሁን ስታዩት ፍሮንት ኤንድ ወይም ባክ ኤንድ ወይም ላይክ ክላይንት እና ባክ ኤንድ ምናምን ወይም ሰርቨር የሚል እዚህ ጋር አታዩ ምንም አይነት ማለት ነው። ስለዚህ ሁለቱንም ፍሮንት ኤንድንም ባክ ኤንድንም አንድ ላይ አድርጋችሁ እንድትሰሩ የሚያደርጋችሁ ስለሆነ ማለት ነው። ስለዚህ ኦልሞስት አሁን እዚህ ጋር ለምሳሌ ኮምፖናንት አለ። ኮምፖናንት ማለት ኦልሬዲ ሪያክት ውስጥ የምታውቋቸው ናቸው። ክሬት የምታደርጓቸው ነገሮች ዋና ነገሮች ናቸው። ለምሳሌ በዚህ ኢኮመርስ ዌብሳይት ውስጥ ኮምፖናንት ላይ ለምሳሌ ካርት አይተም አለ። ካርት አይተም ማለት እዚህ ጋር ያለችዋ ካርት ነች ማለት ነው። እንደምትመለከቱት ይሄ ነው። ካርቱ ያለበትን ክሬት ለማድረግ ወይም ኢን ኮምፖናንት ክሬት ለማድረግ እዚህ ጋር ያለው የኮምፖናንት አለ ማለት ነው። ከዛ ፊልተር ሳይድ ባር አለ። ለምሳሌ በዚህ ውስጥ ያሉት እዚሁ ዌብሳይት ላይ ልምጣላችሁና ፊልተር የምታደርጉበት ፕሮዳክት ላይ በአጠቃላይ ስትመጡ ማለት ነው ፊልተር የምታደርጉበት መንገድ አለ። ይኸው እዚህ ጋር ያሉት አሉ ሳይድ ባር። እነዚህ ፊልተሮች አንድ ኮምፖናንት ናቸው። ስለዚህ ኮምፖናንት ባይ ኮምፖናንት ነው ማለት የሚሰራው፣ ተመሳሳይ ነው።
ወይም ደግሞ ያው ሪያክት ነው። በነገራችን ላይ ኔክስት ጂኤስ ሌላ ነገር ላይ ይመስላል። ኔክስት ጂኤስ ማለት የሪያክት ፍሬምወርክ ማለት ነው። የሪያክት ፍሬምወርክ ነው ማለት ባክ ኤንድን አብራችሁ በተለያየ ፎልደር ከምትሰሩት። አሁን ሪያክት ይሄ ኦፕሽን የለውም ወይም ደግሞ እንደዚህ ማድረግ አይችልም። በሪያክት ፍሮንት ኤንድ ስትሰሩ ባክ ኤንድ በኖድ ስትሰሩ የራሱ ነው ልትሰሩት የምትችሉት። ነገር ግን ከዚህ ጋር አንድ ላይ አብሮ እንደ ራውቲንግ አድርጋችሁ ይህንን የሪያክት ፍሬምወርክ የሚባለውን ወይም ይህ ኔክስት ጂኤስን በመጠቀም መስራት ትችላላችሁ። እዚህ ጋር ፉተር አለ፣ ሄደር አለ። ያው የሚታወቅ ነው ይሄ ኦልሬዲ የዌብሳይቱ እዚህ ጋር ለምሳሌ ሄደር አለ፣ እንደምታዩት ፉተርም አለ ከዚህ ጋር ታች ላይ ያለው ማለት ነው። እነዚህን ቢልድ የምታደርጉ የራሱን ኮምፖናንት፣ ምክንያቱም ሪያክት ማለት ኮምፖናንት ቤዝድ ስለሆነ ኮምፖናንት በምን ክሬት እናደርጋለን? የሪያክት ኮርስ ሰርቻለሁ፣ ገብታችሁ እዚህ ቻናል ላይ እዩት። በጣም በዲቴል ሪያክት ምን እንደሚመስል ወይም ደግሞ ቤዚክሱን ኮምፖናንት ምን አይነት ኮምፖናንት አለ፣ ፋንክሽናል ኮምፖናንት ሪያክት ውስጥ እንዴት እንጠቀማለን፣ ክላስ ቤዝድ ኮምፖናንት ልዩነታቸው ምንድን ነው፣ እያንዳንዱ ነገር እዛ ጋር ስለሰራው በደንብ አንደርስታንድ ካላደረጋችሁ ገብታችሁ ያን ማየት ትችላላችሁ። ነገር ግን የዚህ ጋር እንደምትመለከቱት ይሄ ነው። ኮምፖናንቶች አሉ ከዚህ ኮምፖናንት ፎልደር ውስጥ። ከዛ ፕሮዳክት ካርድ አለ። ፕሮዳክት ካርድ ማለት እያንዳንዷ ፕሮዳክት ማለት ነው። ለምሳሌ ኮምፖናንት ስለሆነ ይቺ አንዷን ዲዛይን ካደረጋችሁ ከዛ በኋላ ሪፒትድ ነው። 1000 የሚሆን አንድ ፕሮዳክት ሁለት ፕሮዳክት የሚሆን ተመሳሳይ ነው። ይህን ኮምፖናንት ሪዩዝ ማድረግ ነው። ስለዚህ ፕሮዳክት ካርድ አለ እዚህ ጋር እንደምትመለከቱት ማለት ነው። ሶ ኮዱን ሰጣችኋለሁ፣ ባልኳችሁ መንገድ ነው የምሰጣችሁ። ላይክ ኮሜንት ላይ እያንዳንዱን ላይክ እና ሼር ታደርጋላችሁ። ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ ታደርጋላችሁ። ከዛ ላይክ ታደርጋላችሁ፣ ሌላ ሰው ሼር ታደርጉና ኮሜንት ላይ ሶርስ ኮድ ብላችሁ ትጽፉልኛላችሁ። እንዲሁም ደግሞ ሌላ ማንኛውም የምትፈልጉት ነገር ጥያቄ ካለ እዛ ጋር ጽፉልኝና እኔ እየገባው እንዴት ኮንታክት አደርጋችኋለሁ ራሴ ማለት ነው። ከዛ ይህንን ሶርስ ኮድ ሰጣችኋለሁ እንዴት እንደምጠቀሙት። ከዛ በኋላ ሞዲፊኬሽን እንዴት መስራት እንዳለባችሁ ግራም ያጋባችሁ ነገር ራሱ ካለ እሱን እንትን ላደርጋችኋለሁ ማለት ነው። ከዛ በመቀጠል ኦልሬዲ ፕሮዳክት ካርድ አለ፣ ሪቪው ሴክሽን አለ ለእያንዳንዷ ማለት ነው። ፕሮዳክቷ ሪቪው ስላላት ይሄንም በኮምፖናንት ነው። ሰርችም አለ እዚህ ጋር ሰርች ባር አለ። ሰርች ባር ኦልሬዲ እዚህ ጋር ማለት ነው ይሄኛው ማለት ነው። ይሄን በአንድ ኮምፖናንት ነው ቢልድ የሚደረገው። ሪቪው የሚባለው ይችኛዋ ነች እዚህ ጋር ያለችው ሪቪው ማለት ነው። ሰው እያንዳንዱ ኮምፖናንት ቤዝ ስለሆነ ቲምም አለው ከዚህ ጋር ቲም ፕሮቫይደር። ሰው በዚህ መልኩ እንግዲህ ይሄንን ኮምፖናንት ባይ ኮምፖናንት አለ። ከዛ ውጭ ኦልሬዲ እዚህ ኮምፖናንት ውስጥ ዩአይ አለ። ዩዘር ኢንተርፌስ በጣም ብዙ ነው፣ እጅግ በጣም ብዙዎች ናቸው። እንደምትመለከቱት ለእያንዳንዷ ነገር ኢምፒቲ ሲሆን እያንዳንዷ ነገር እዚህ ጋር አሉ። ዩአይዋ የፉተር ላይ ሄደር ላይ ምናምን ያሉ ነገሮች አሉ። አሁን እነዚህኞች ላይክ ዩአይ ነው፣ ዩዘር ኢንተርፌስ ነው። የቅድም ያሳየኋችሁ ኮምፖናንት ነው፣ ፋንክሽናሊቲ ነው ፎከስ የሚያደርገው። ሰው በዲቴል አስቀምጬላችኋለሁ፣ ይሄን እዚህ ጋር ታገኛላችሁ ማለት ነው። ከዛ በመቀጠል ሁክ አለ፣ ሊቭ አለ እዚህ ጋር ወይም ደግሞ ላይክ እንደ ካርድ ኮንቴክስቶች እዚህ ጋር አስቀምጫለሁ። የፕሮዳክት ዩቲልስ አሉ፣ እነዚህ ነገሮች አሉ። እነዚህን በዲቴል ታያላችሁ። ግራ የሚያጋባችሁ ነገር ካለ መጠየቅ ይቻላል፣ ምንም ችግር የለውም። ሰው እነዚህ አሉ። በዋነኝነት ግን እዚህ ጋር አንደርስታንድ የምታደርጉት ያው ፐብሊክ ላይ ኦልሬዲ ኢሜጅ ነው። ብዙ ጊዜ ሪያክት ውስጥም እንደዛ የሚቀመጠው ሰው ኢሜጆች አሉ። እዚህ ጋር የተጠቀማችሁ የፕሮዳክቱ ኢሜጅ ናቸው፣ ሌላ ነገር አይደለም። እነዚህ የፕሮዳክቱ ኢሜጆች ይኖራሉ። ሰው እነዚህ ኢሜጆች ይኖራሉ ከዚህ ጋር። ከዛ በመቀጠል ያው ኖድ ሞጁል ነው፣ ኢንስቶል የሚደረጉ ሞጁሎች ናቸው። በዋነኝነት ግን ከዚህ ጋር አፕ የሚል አለ። ይህ አፕ ውስጥ እንግዲህ ፔጅ አለ እዚህ ጋር ሌይአውት እና ግሎባል ዶሲኤስ ሪያክት ያው ኤክስፐርት ስለሆናችሁ እናንተ ታውቃላችሁ። ስለዚህ እዚህ ጋር ገብታችሁ ሲኤስኤሱ መቀያየር ትችላላችሁ በምትፈልጉት መልኩ። የምትፈልጉትን አይነት ከለሩን እያንዳንዱ ነገር እዚህ ጋር እየገባችሁ በምትፈልጉት መልኩ መቀያየር ትችላላችሁ። ይህንን ማለት ነው ሞዲፊኬሽን ለራሳችሁ ፖርትፎሊዮ ማስቀመጥ ስትፈልጉ ይህንን እያንዳንዱ ነገር ከዚህ ጋር ትቀያይራላችሁ ማለት ነው። እሱን ታደርጋላችሁ። ከዛ በመቀጠል ከዚህ ውስጥ እንግዲህ እዚህ ጋር ለምሳሌ ካርት አለ፣ የፕሮዳክቱ አለ በአይዲ ማለት ነው። እንዲሁም ደግሞ ከዚህ ጋር አድ ፕሮዳክት ቢልድ አለ። ሞር ፋንክሽናሊቲዎች ናቸው እዚህ ጋር ያሉት ማለት ነው። እነዚህ ማየት ትችላላችሁ። ስታይሉም አለ ከዚህ ጋር ግሎባል ሲኤስኤስ ተመሳሳይ ነው። ኦልሞስት ቼንጅ ማድረግ ትችላላችሁ ከዚህ ጋር ያለውን ነገር ማለት ነው። ከለሩን እያያችሁ እያንዳንዱ ነገር በዚህ መልኩ እንትን ታደርጋላችሁ። ሶ አሁን ይሄንን ካሳየኋችሁ እያንዳንዱ ፕሮጀክት አሁን እንዴት አክሰስ ታደርጋላችሁ፣ እንዴት ትጠቀማላችሁ የሚለውን እዚህ ጋር ልምጣላችሁ። ፓኬጅ ቀጣይ ይህን ፕሮዳክት ካገኛችሁ በኋላ ወይም ደግሞ ይህን ሶርስ ኮድ ከሰጠኋችሁ በኋላ ቀጥታ እዚህ ጋር ስክሪፕት የሚል አለ። መጀመሪያ የምታደርጉት ኦልሬዲ እዚህ ጋር ክሊል አድርግና ይሄን ላሳያችሁ። የመጀመሪያ የምታደርጉት ኢንስቴል ነው የምታደርጉ። ይህንን ፕሮጀክት ከሰጠኋችሁ በኋላ ሶርስ ኮዱ ማለት ነው
ያለ ኖድ ሞጁል ነው የምሰጣችሁ፣ ወይም ደግሞ ይሄ ኖድ ሞጁል የሚለው አይኖርም ማለት ነው። ስለዚህ እዚህ ጋር ትመጡና ኤንፒኤም በኖድ ስለሆነ ኤንፒኤም ኖድ ፓኬጅ ማናጀር ማለት ነው። ኤንፒኤም ተላላችሁ ኢንስቴል እንደዚህ ታደርጉና ኢንስቴል ታደርጋላችሁ። ኢንተር ብላችሁ ኢንስቴል ታደርጋላችሁ። ነገር ግን ኤረር እያለ የሚያስቸግራችሁ ነገር ከሆነ እንደዚህ ኤንፒኤም ኢንስቴል ስትሉት በቀላሉ ኢንስቴል ማያደርግላችሁ ከሆነ እዚህ ጋር ሁለት ዳሽ ምልክት ታደርጉና እንደዚህ ፎርስ ታደርጉታላችሁ፣ ወይም ደግሞ ሌጋሲ ማድረግ ትችላላችሁ። ፎርስ ትሉትና አሁን ኢንተር ብትሉት ኢንስቴል ያደርጋል ማለት ነው። ለምሳሌ ኦልሬዲ እኔ ኢንስቴል ስላደረኩኝ ያን ታክል እንትን የለውም። ነገር ግን በዚህ መልኩ ያሉ ነገሮችን በአጠቃላይ እነዚህ እዚህ ጋር የሚቀመጡ ዲፔንዳንሲዎች በአጠቃላይ ኢንስቴል ያደርግላችኋል ማለት። መጀመሪያ ግን ካገኛችሁ በኋላ እንደምትመለከቱት ሪያክት ለምሳሌ 19 ነው። ከሪያክት ዶም፣ ሪያክት ሁክ ማለት ሶሪ፣ እነዚህ ነገሮች ሪቻርትስ ምናምን የተለያዩ ላይብራሪዎች አሉ። ታይልዊንድ፣ ሲኤስኤስ እዚህ ጋር ያሉ ነገሮች አሉ። እነዚህ በአጠቃላይ ዲፔንዳንሲዎች ሙሉ እዚህ ጋር ኢንስቴል ያደርግላችኋል በዚህ መልኩ ማለት ነው። እኔ ኢንስቴል ስላደረኩት ላቋርጠው። በዚህ መልኩ ኢንስቴል ታደርጋላችሁ። ከዛ በኋላ ይህ ፕሮዳክት እንግዲህ ወይም ደግሞ ፕሮጀክት እንዳል ሊጠቅማችሁ፣ ለምሳሌ አንዳንድ ቦታ ለኢንተርቪው ምናምን ልትጠየቁ ትችላላችሁ። ቀጥታ ይህን ካያችሁ በኋላ ከዚህ ጋር ትመጡና ፓኬጅ ጄሰን ውስጥ ማለት ነው ስክሪፕትስ የሚለውን ታዩና ለምሳሌ ቢውልድ ዲቭ እና እዚህ ጋር ስታርት አለው በዋነኝነት ማለት። ስለዚህ አሁን ይህንን እናንተ ኤንፒኤም ስታርት ብትሉት ላይ ጀመርላችሁ ይችላል፣ መጀመሪያ ቢውልድ ስላልተደረገ ማለት። ስለዚህ ምንድነው የምታደርጉት? መጀመሪያ ዲቨሎፕመንት ላይ በሞዲፊኬሽን ምናምን እየሰራችሁ ከሆነ በዲቨሎፕመንት፣ ስለዚህ ይህንን ዲቭ የሚለውን ነው የምትወስዱት ወይም ዲቨሎፕመንት ማለት። ስለዚህ ራን የሚያደርገው ኔክስት ዲቭ የሚለው ነው። ስለዚህ ኤንፒኤም ራን ትሉና ዲቭ ትሉታላችሁ፣ ይህንን ዲቭ ማለት ነው ወይም ዲቨሎፕመንት። ከዛ ቀጥታ ኢንተር በምትሉበት ሰዓት ላይ ይህንን ፕሮጀክት ራን ያደርግላችኋል ማለት ነው። ስጨርሱ ወደ ፕሮዳክሽን መውሰድ የምትፈልጉ ከሆነ ግን ላይክ አሁን የዲቨሎፕመንት ፓርት ከጨረሳችሁ እዚህ ጋር ኮንትሮል ሲ ስታደርጉት በነገራችን ላይ ያቋርጥላችኋል፣ አዲስ ከሆናችሁ ብዬ ነው። ስለዚህ ኤንፒኤም ራን ታደርጉና ቢውልድ ትሉታላችሁ ማለት ነው። ገና ዲፕሎይ ከማድረጋችሁ በፊት ቢውልድ ትሉና ኢንተር በምታደርጉበት ሰዓት ላይ ቢውልዱን ወይም ደግሞ ይህንን ፕሮጀክት ለቢውልዲንግ ያዘጋጅላችኋል። ክሬቲንግ አን ኦፕቲማይዝድ ፕሮዳክሽን ቢውልድ ይላል። ዲፕሎይ ከማድረጋችሁ በፊት እዚህ ጋር ቢውልድ ማድረግ ይኖርባችኋል ማለት ነው። ይህንን እንደምትመለከቱት አሁን ቢውልድ እያደረገ ነው። በዚህ መልኩ ጨረሰ ማለት ነው። አሁን ቢውልድ ከጨረሰ በኋላ ራን አድርጋችሁ ማለት የምትፈልጉ ከሆነ ኤንፒኤም ስታርት በቀላሉ ማለት ኤንፒኤም ስታርት ስትሉት ራን ያደርግላችኋል። ፕሮዳክሽን ሌቭል የሆነውን በዚህ መልኩ ማየት ትችላላችሁ እና ይህንም አንደርስታንድ እንድታደርጉ ነው። አሁን ይህን ብትከፍቱት እንደምትመለከቱት በዚህ መልኩ ይከፍታል ማለት ነው። ይህንን አንደርስታንድ ማድረግ ያስፈልጋል። ስለዚህ በዚህ መልኩ ይህንን እንግዲህ ይሰጣችኋለሁ። ቀጥታ ምንድነው የምትሉ ቀጥታ ያልኋችሁን ነገሮች አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ቻናሉን። ከዛ ላይክ አድርጉ። ከዛ በኋላ ቀጥታ ኮሜንት ላይ ሌላ ሰው ሸርት አድርጉና በምትፈልጉት ማለት ነው ሶሻል ሚዲያ ላይ ሸርት አደርጋላችሁ። ከዛ በኋላ ደጋግማችሁ ሸር አድርጓችሁ ሌላችሁ ሰዎች እንዲደርስ፣ ሁለተኛ ደግሞ ይህ ቪዲዮ ሌሎች ከብዙዎች ጋር እንዲደርስ ይጠቅማል ማለት ነው። በአጠቃላይ ቻናሉ እንዲያድግ ይጠቅመኛል። ከዛ በመቀጠል ግን በዋነኝነት ኮሜንት ላይ ትመጡና ሶርስ ኮድ ብላችሁ ትጽፉልኛላችሁ። ማንኛውንም ደግሞ ሌላ ኮሜንት አብራችሁ ጨምራችሁ ትጽፉልኝና እኔ ራሴ ኮንታክት አደርጋችሁና ይህንን ፕሮጀክት ሶርስ ኮዱን ሰጣችኋለሁ። ሞዲፊኬሽን ትሰራላችሁ እስከ ዲፕሎይመንት ያለውን። ይህንን ለምሳሌ በኔክስት ጂኤስ ነው። በኔክስት ጂኤስ ስለሰራውላችሁ ማለትም ፍሮንት ኤንድ እና ባክ ኤንዱ በአንድ ፕሮጀክት ስለሆነ እጅግ በጣም በቀላሉ ዲፕሎይ ልታደርጉት የሚጠቅማችሁ ነው፣ ወይም ደግሞ ይቀላችኋል። ዲፕሎይመንት እስከ ዲፕሎይመንት ኦልሞስት ዶሜን ኔም ገዝታችሁ ላውንች እስከማድረግ ድረስ አግዛችኋለሁ ማለት ነው ያለውን ፕሮሰስ። የተለያዩ ሞዲፊኬሽኖችን እንሰራላችሁ። በዚህ መልኩ እንግዲህ ይህንን ፕሮጀክት ለእናንተ ልክ እንደ ጊቫዌ ይሰጣችኋለሁ ማለት ነው። ስለዚህ በዚህ መልኩ የተለያዩ ሞዲፊኬሽን የራሳቸውን ስታይሎች የተለያዩ ነገሮችን አንዳንድ ነገሮችን መቀየር ትችሉና ለምሳሌ እናንተ ፍሪላንሲንግ የምትሰሩ ከሆነ ይህንን ዲፕሎይ አድርጋችሁ ኢንተርኔት ላይ በአጠቃላይ እስከ ዶሜን ኔም ራሱ ገዝታችሁ ዲፕሎይ እስከማድረግ ትሄዱና ከዛ በኋላ ልክ እንደ ራሳችሁ ፖርትፎሊዮ ልክ እንደናንተ ፖርትፎሊዮ ማስቀመጥ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ እንግዲህ ይህንን ፕሮጀክት በዚህ መልኩ ቢውልድ ታደርጋላችሁ ማለት ነው። ለማንኛውም ግን በዚህ ዩቲዩብ ቻናል ላይ እጅግ በጣም በርካታ ኮንተንቶች እያስቀመጡላችሁ ነው ያለሁት።
ስለ ኮዲንግ እንዲሁም ደግሞ የተለያዩ ፕሮጀክቶችን በአጠቃላይ ፕሮጀክት ፕሮብለም ሶልቪንግ ስትራቴጂዎች የተለያዩ ነገሮች ላይክ እንደ ፕሮግራመር ማለት ነው በዚህ ቻናል ላይ እያስቀመጥ ነው። ስለዚህ ይህ ቻናል ላይ ገብታችሁ በጣም በብዙ ኮንተንቶች ታገኛላችሁ። በደንብ ገብታችሁ እዛ ጋር መማር ትችላላችሁ። አዲስ ነገር እንዲሰራላችሁ የምትፈልጉት ካለም እኔን ኮሜንት አድርጉኝ ማለት ነው። ሶ ይህ ፕሮጀክት በዚህ እንግዲህ እንጨርስ ማለት ነው። ስለዚህ ይህን ሶርስ ኮድ እናንተ እነዚህ ነገሮች አድርጉና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ ሌላ ሰው። ከዛ በኋላ ኮሜንት ላይ ጻፉልኝና የሶርስ ኮድ እንሰጣችኋለሁ። እስከ ሞዲፊኬሽን እስከ ዲፕሎይመንት ድረስ አግዛችኋለሁ ማለት ነው። ሶ ይህን ታደርጋላችሁ። ከዛ እንግዲህ በቀጣይ በሌላ ኮርሶች ወይም በሌላ ቱቶሪያሎች በሌላ ፕሮጀክት እንገናኛለን ማለት ነው። ቴንኪዩ